ስፒሪቹዋል ነገር ደግሞ ከባይብል አንፃር ሱስና ሱሰኝነትን አቀረብክ። እሺ በጣም ጥሩ። አይ ቲንክ በጣም በቂ የሆነ ነገር ስለ ሱስና ሱሰኝነት ፕሮፌሽናል ከሆነ ፐርስፔክቲቭ ከሁለቱም ወዳጆቻችን ሰምተናል ብዬ አስባለሁ እና ሰማው በደንብ እያስተዋላችሁ ከነበረ ሱሰኝነት ሱስ የሆነ አንድ ኦፌንሲቭ የሆነ አክት በጣም በቃ ሰውን ሊጎዳ የሚችል ማለት ሌላኛውን ሰው ከተጠቃሚ ውጭ ያለውን ከዛ በመንፈሳዊ ፐርስፔክቲቭ ደግሞ ስናይ እግዚአብሔርን የሚጎዳ በጣም ምን አይነት ወንጀለኛ ነው ምናምን የሚያስብል አይነት እንደሆነ ሳይሆን ድምፀቶቹ ቅድም ሲናገሩ የነበሩ ለሰውየው እንድናዝን የሚያደርግ በጣም በቃ ምስኪን የወደቀ ሄልፕለስ የሆነን ማንነት የሚያሳየን ማለት ወንጀለኛ ሆኖ ይጠረጠር ያለ የተፈለገ ያለን ሰው ሳይሆን በእነሱ ንግግር ውስጥ ያየው ኦልሬዲ የታሰረ መንቀሳቀስ የማይችል ፈቃዱን ማድረግ የማይችል በቃ ኦልሞስት የሞት መንገድ ላይ ያለን ሰው ነው። በጣም የበለጠ እንድናዝን እንድንቀርብ ሲምፓታይዝ እንድናደርግ እንድንራራ የሚያደርገን ነገር በጣም አይ ቲንክ ጥሩ ነጥቦች ናቸው። ለቤተክርስቲያንን የእኛ ዘመን ቤተክርስቲያን ምን ትመስላለች፣ ሱስና ሱሰኝነት እንዴት ነው የሚታየው የሚሉትን ነገሮች በደንብ ጥሩ አድርገን ማየት እንድንችል ጥሩ ፍሬምወርክ ሰጥተውናል ብዬ አስባለሁ። እኔ የእኛን ሀገር ቤተክርስቲያን እንዲሁ ዝም ብዬ በራሴ ኦብዘርቬሽን ቃኘት ለማድረግ ስሞክር ሱስና ሱሰኝነት ማዕከላዊ ጉዳይ ነው። እኛ ሀገር እንደምታውቁት በተለይ መንፈሳዊው አካባቢ በጣም ማዕከላዊ ጉዳይ ነው። ዋት ኢት ሚንስ ቱ ቢ ክርስትና ወይ ጴንጤነት ሱሰኝነት ሳይኖር ጴንጤነት ይተነተናል። የሆነ መሀል ላይ አይደል እንትን የሆነ ኢንተርፕሬቲቭ እንትን ነገር ነው ቱል ነው ይመስለው። ጴንጤ ማለት ማጭስ ማይጠጣ ያለ ሱስ ያለ ሱሰኝነት ጴንጤነት ዲፋይን አይደረግም። ያለ ሱስ ያለ ሱሰኝነት ክርስትና የሚባለው ነገር ዲፋይን መጽሐፍ ቅዱስ ምናምን እነዚህ ሁሉ አጠቃላይ መንፈሳዊ ጉዳዮች ከሱስና ሱሰኝነት ጋር በጣም የተሳሰሩ ናቸው እና ሰማው ትንሽ ቆም ብለን እንዴት ነው ጥሩ ነው ወይ ይሄ አተረጓጎም ይሄ ትንታኔ ልክ ነው ወይ ማዕከላዊ ጉዳይ ነው ወይ ወይስ ተተንትኖ ኋላ ላይ የሚደርስ ኮንሲኩዌንሻል ነገር ነው ወይስ መሀል ላይ መጥቶ እንደ ኮር ጉዳይ መሀል ላይ ማስቀመጥ ያለብን ነው ወይ የሚለውን ማሰብ መቻል አለብን። እንዳልኳችሁ በጣም አይደንቲቲ ማርከር ስለሆነ ማለት ነው። የአይደንቲቲ ማርከር ማለት የማንነታችን መገለጫ የሆነ የኢትዮጵያን እንግዲህ በጣም ብዙ አይደንቲቲ ማርከርስ አሉና ሌላ አካባቢ ብንሄድ ወይ ከሌላ ሀገር ዜጎች ጋር በመካከል ብንገኝ ልንለይ የምንችልባቸው ማርከሮች ማለት ነው። የምንናገረው ቋንቋ ሊሆን ይችላል፣ ባህላችን ሊሆን ይችላል፣ ሃይማኖት ያስተሳሰባችን ሊሆን ይችላል፣ የቆዳ ቀለማችን ሊሆን ይችላል። እንደኚህ ሁሉ ነገሮች ይሄንን አይደንቲቲ ማርከር ወደ ክርስትናው ዓለም ስናመጣው ዋነኛ ከሆኑ ነገሮች መካከል አይደንቲቲያችን በደንብ ማርክ ያደረጉት ክርስትናው ይሄ በተለይ የፕሮቴስታንት ወንጌላዊ ክርስትና ኢትዮጵያ ውስጥ ማርክ ያደረገው ዋነኛው አይደንቲቲ ማርከር ሱስና ሱሰኝነት ይመስለኛልና ሰማው እሱ በጣም እንደገና ሪኮንስትራክት መደረግ ያለበት ይመስለኛል። ማለት በጣም ሴንትራል ጉዳይ አድርጎ አንድን ነገር ማሰብ አክቹዋሊ ሴንትራል ሳይሆን ቀርቶ ሴንትራል አድርጎ ማሰብ ብዙ ነገሮችን ዲስቶርት ያደርግብናል። ምንድነው ግን የክርስትና ሴንትራል ነገር? ኦፍ ኮርስ ክርስትና ፋውንድ የተደረገው በጌታችን በኢየሱስ ክርስቶስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚለው ስቴትመንት ክሌም ላይ ነው ፋውንድ የተደረገው። በእርሱ ማንነት ላይ ነው። እርሱ ማን ነው የሚለው ነው በጣም ፋውንዲንግ ፋክተር። ከዛ ቀጥሎ የሚመጡ ነገሮች ናቸው ከዛ የእኛን ህይወት አክቹዋሊ ፋክተር የሚያደርጉት ኢንፍሉዌንስ የሚያደርጉት ተከታይ ነገሮች ናቸው ብዬ አስባለሁ። ስለዚህ ቤተክርስቲያን ሪኮንስትራክት ማድረግ መቻል አለባት። እንደገና ቴዎሎጂዋን እንደገና መንፈሳዊ ፍሬምወርኳን ሱሰኝነት እንዲህ አይነት አጉል ልምምዶችን የሚታዩበትን መነጽር እንደገና ሪኮንስትራክት ተደርጎ መታሰብ መቻል አለበት። ኢቨን ኖሽን ኃጢአት ምንድን ነው ኃጢአተኝነትስ የሚለው ነገር በጣም እንዳልኳችሁ ነው። አይደንቲቲ ማርከር ከመሆኑ የተነሳ የመንግስተ ሰማያት የመግቢያና የመቅሪያ አለመግባት ዋነኛው ምክንያት በጣም ጥቂት ነገሮች ናቸው ዘርዝረን እናስቀምጣለን። በጣም የሚያስደነግጡን ሾክ የሚያደርጉን ነገሮች አጠገባችን ያለው ሰው ምን ሲያደርግ ነው አክቹዋሊ ኢየሱስን የማይመስል ህይወት ሲኖር ነው ማለት በኮሚሽን በድርጊት በጣም ምቀኛ ሲሆን፣ በጣም አታላይ ሲሆን፣ በጣም አጭበርባሪ ሲሆን፣ ራስ ወዳድ ሲሆን፣ ሌሎችን የሚገፋ ሲሆን ነው ወይስ ተደብቆ የሚያጨስ ሲሆን ጠጣ
ከዛ ተመሳሳይ ሌሎች ነገሮችን ሲያደርግ የመንግስተ ሰማያት መግቢያ የሆነ በቃ በጣም ዋነኛው ጉዳይ ከፊት ያለው ከዛ ሌሎቹ ደግሞ እነሱ ተከትሎ የሚመጡ ነገር አድርገን ነው የምናስበው እና እሱ በጣም ሪኮንስትራክት መደረግ ያለበት ይመስለኛል። ቤተክርስቲያን እሴት መር መሆን መቻል አለባት። ከእንዲህ አይነት ግብሮች ወጣ መጀመሪያ እሴት ላይ ማተኮር መቻል። ክርስቲያን ማን ነው? ማንን ይመስላል? ከዛ ምን አይነት ህይወት ነው ከሱ የሚጠበቀው? የሚኖረው ህይወት ነው ወይስ የሚያደርገው ሌሎች አጓጉል ልምምዶች ናቸው? አደ ሴንተር ተቀምጦ ዋት ኢት ሚንስ ቱ ቢ እሱን ክርስቲያን እውነተኛ የክርስቶስ ተከታይ የሚያስብሉት የሚለውን ነገር ደግመን እንድናስብ ሊያደርገን ይገባል ብዬ አስባለሁ። አንደኛው ቅድም እንዳልኳችሁ ኃጢአት ምንድን ነው፣ ኃጢአተኝነትስ የሚለውን ነገር እንደገና እንድናስብ የሚያደርገን ይመስለኛል። ኃጢአተኝነት ወይም ኃጢአት ትንሽዬ እንዲሁ መጽሐፍ ቅዱስ ከተጻፈበት ከመጀመሪያው ቋንቋው ተነስተን እና ከዛ ወደ ሱሰኝነት እንምጣ ምን ማለት እንደሆነ። ሀማርቲያ የሚል ቋንቋውን የሚጠቀመው አዲስ ኪዳን የተጻፈው በግሪክ ነው። ሁላችንም እንደምናውቀው ብሉይ ኪዳን በዕብራይስጥ ነው። ሀማርቲያ የሚለው ቃል የሆነን ታርጌት ያደረግነውን በኢላማ ልንመተው የምንፈልገውን ነገር ሚስ ማድረግ ማለት ነው። ይሄ እንግዲህ በጣም በቃ ለኃጢአት ብቻ የተጠቀሙት ቃል አይደለም የመጽሐፍ ቅዱስ ጸሐፊዎች። ለምሳሌ በብሉይ ኪዳን ውስጥ አንድ ምሳሌ ልጥቀስላችሁ። መሳፍንት መጽሐፍ ላይ አንድ ታሪክ አለ። የጦርነት ታሪክ ነው እና የቢንያም ነገድ ከሌላ አንድ ነገድ ጋር የሚጣላበት እና ለጦርነት የሚወጡ ሰዎችን ስም ሲዘረዝር ቁጥራቸው ስንት እንደሆነ ሲናገር አካውንት የሚያደርገው ጸሐፊ የውጊያ ብቃታቸውንም ይዘረዝራል፣ ይናገራል፣ ይገልጣልና 700 የሚሆኑ የቢንያም ነገድ ግራኝ ሰዎች ነበሩና የቢንያም ልጆች እነኛ 700ዎቹ ወርውረው አይስቱም ነበር ይላል። እና አይስቱም ነበር የሚለውን ቃል ለመግለጽ የተጠቀመበት ያ ቋንቋ ያኛው ቃል ኃጢአት የሚለውን ቋንቋ ወይም ቃል በአዲስ ኪዳን የምናገኝበትን ያንን ሀማርቲያ የሚለውን ቃል ሲጠቀም የምናየው መሳት፣ ሚስ ማድረግ፣ የሆነን ማርክ፣ የሆነን ኢላማ ወርውሮ መሳት፣ ታርጌትን አቴና ለማድረግ የሚልን ኮንሰፕት ነው የሚሸከመው። ምንድነው ታርጌት ግን ምንድነው? ኦኬ ሰው ወርውሮ የሚሰጠው ወይም የሳተው ነገር ምንድነው? ወይ መጀመሪያው የሰው ልጅ ምሳሌ እግዚአብሔር ምሳሌ የተፈጠረው የመጀመሪያው ዘር አዳም ምንድነው ወርውሮ የሳተው ነገር? ሰው በእግዚአብሔር አምሳል ተፈጠረ። ከዛ ከእግዚአብሔር ወደቀ። በኃጢአት ምክንያት ፎል መጣ፣ ውድቀት። ያ የእግዚአብሔር ምሳሌ ከሰው ልጅ ተፈጥሮ ዲስቶርትድ ሆነ። የእግዚአብሔርን ክብር እንዲያንጸባርቅ ለተቀረው ዓለም ሚንስ ተደርጎ የተፈጠረው ሰው ዲስቶርትድ ሆኖ የተፈጠረው ዓለም ሁሉ በሱ ውድቀት ምክንያት የወደቀ ሆነ ማለት ነው፣ የተበላሸዋል። ታርጌቱ የነበረው የሰው ልጅ ፍጥረት ለተቀረው ዓለም የእግዚአብሔርን ክብር ማንጸባረቅ ነበረ። ስለዚህ ያንን ማድረግ አልቻለም በውድቀት ምክንያት ዲስቶርትድ ስለሆነ ሚስ አደረገ ማርኩን ማለት ነው። የወረወረውን ኢላማውን ማሳካት አልቻለም። ስለዚህ አሳዛኝ ፍጡር ነው የሆነው። ኋላ ላይም የደህንነትን ታሪክ ስንመለከት ከብሉይ ኪዳን አንስተን እስከ አዲስ ኪዳን ኢየሱስ ክርስቶስ መምጣት ድረስ እግዚአብሔር እየወረደ የሚረዳው እየወረደ ኪዳን ለመመስረት ይሞክር፣ ህዝብን ሲፈጥር፣ ግለሰቦችን ሲጠራ፣ የራሱን ኢኒሼቲቭ እየወሰደ የማዳን ሙከራ ሲያደርግ ስናይ የሆነ የፍቅር ኢኒሼቲቭ ነው ከእግዚአብሔር የምናየው። ማለት የሰው ልጅ ወድቋል። በጣም አሳዛኝ በሆነ ሁኔታ ውስጥ ነው ያለው። በስራት ውስጥ ነው ያለው። ቀና ብሎ ማየት የመዳንን መንገድ እንኳን መረዳት የማይችልበት አይነት ጉድጓድ ውስጥ ነው ያለው። ፍቅር ነው ከዛ ስቦ ማውጣት የሚችለው። ፋይናሊ በእግዚአብሔር የመዳን ፕሮግራም ውስጥ ያ ነው ሲሆን የምናየው። ኃጢአት በዚህ መልኩ ከሆነ የሚብራራው እነኚህ አይነት አጓጉል ልምምዶቻችን በዕለት ተዕለት ህይወታችን ውስጥ የምናደርጋቸውስ ነገሮች እንዴት ነው የሚሆኑት ብለን የምንጠይቅ ከሆነ የዛ የዋነኛው የኃጢአት ኮንሲኩዌንስ ናቸው። ምን ማለት ነው? ኃጢአት ፍሮም ደ ስታርት ብሬኪንግ ኦፍ የሆነ ሞራል ኮድስ አይደለም። የሆኑ የተዘረዘሩ ሞራል ኮድስ ይሄን አጥር ይሄን ምናምን የሚሉ ኮዶችን ብሬክ ማድረግ ሳይሆን ትክክለኛውን ጄኒውን ሂውማኒቲ ሰው ማን ነው የሚለውን ዲፋይን የሚያደርገውን ሂውማኒቲ የሂውማኒቲን ሴንስ ሚስ ማድረግ ነው። ያንን ተከትሎ የሚመጣው ነው አጓጉል ልምምዱ። ያንን ተከትሎ የሚመጣው ነው ሌላው ውድቀት፣ ዛሬ የምንወያይበትም ሱሰኝነት ምናምን ያለው። ቤተክርስቲያን ይህንን ልከኛውን የመጽሐፍ ቅዱስን አስተምሮ ስለ ኃጢአት፣ ስለ ውድቀት፣ ስለ ሰው ልጅ የመዳን መንገድ ከዛ ደግሞ የዳነ ሰውስ ደግሞ ማን ነው፣ እንዴት መኖር አለበት፣ ክርስቶስ በሕይወቱ እንዴት ነው መገለጥ ያለበት የሚለውን ልከኛ በሆነ ፍሬምወርክ ማስተማር ስትጀምር እነኚህ ሁሉ ነገሮች ፈውስ እያገኙ ይሄዳሉ ብዬ አስባለሁ።
ዋነኛ ሊሆን ያልተገባውን ነገር ወደ መሀል አምጥተን አጠቃላዩን ፍሬምወርክ ከማበላሸት በጣም በዚህ ምክንያት ብዙ ነገሮችን ሚስ አድርገናል ብዬ አስባለሁ። አንደኛው ነገር እንግዲህ ሁላችንም የምናውቀው ነው። አሁን እንደውም በእንዲህ አይነት ኢኒሼቲቭስ ግልጽ በሆነ መንገድ ቁጭ ብለን መወያየት ጀመርን እንጂ ረጅም ዓመታት እንዲህ አይነት ጉዳይ የመወያየም ርዕስ አልነበረም። ምክንያቱም ቤተክርስቲያን የሚመጣ ቸርች አካባቢ ያለ ጌታን የተቀበለ የዳነ እንዴት እንዲህ አይነት አጉል ፕራክቲስ ሊያደርግ ይችላል? እንዴት? ምክንያቱም ዴፊኒሽን ፍሮም ዘ ስታርት ያንን ያገለለ ስለሆነ እነኚህ ሰዎች በብቻቸውም እንዲህ አይነት የኃጢአት ትግል ውስጥ ያሉ ሰዎች በቤተ ክርስቲያን ውስጥ በክርስቶስ ማህበር ውስጥ ምንም አይነት ቦታ እንደሌላቸው ነው ራሳቸው የሚያስቡ። በጣም የተገለሉ፣ የተገፉ፣ ፍቅር የማይገባቸው፣ የመውጣት ተስፋ የሌላቸው፣ ምናልባት ተስፋ የሚያገኙ ከሆነ እንኳን ከቤተ ክርስቲያን ሳይሆን በሌላ አቅጣጫ እግዚአብሔር ከሆነ ስፍራ ሊያገኛቸው እንደሚችል አስበው እንደዛ እንዲሆኑ የሚያደርግ ነበር የቤተ ክርስቲያን ስራ። አሁንም ያለው አይ ቲንክ ሙሉ ለሙሉ ተሻሽሏል ብሎ ለመናገር አስቸጋሪ ነው። ቀደም እንዳልኳችሁ ጉዳዩን በጣም ወደ መሀል አምጥቶ የሌሎች የክርስትና ርዕሰ ጉዳዮችን መተንተኛ ሴንትራል ፖይንት አድርጎ ማስቀመጥ በጣም አስቸጋሪ ብዙ ነገሮችን ፈጥሯል ብዬ አስባለሁ። እንደገና ሪኮንስትራክት መደረግ መቻል አለበት። ክርስትና ምንድን ነው? ክርስቲያን ማን ነው? ኃጢአትስ ምንድን ነው? የዳነ ሰው ከእርሱ ምን ይጠበቃል? የሚሉትን ነገሮች ማሰብ እንደገና እዛ ላይ መወያየት ያለብን ይመስለኛል። ምናልባት ቀጣይ በሚወጡት ውይይቶች ሌሎችን ነገሮች ማንሳት ይቻላል። ብዙ ነገር ያገኛችሁ እንደሆነ እናስባለን። በጣም ብዙ ፖይንት ነው ያነሳችሁት። ቀጣይ የምናየው የሱስ ተጋላጭነት እንዴት ይመጣል ወይም ደግሞ አንድ ሰው እንዴት በሱስ ሊጠመድ ይችላል። ይህንን ዶክተርና አርክቴክት ትመልሱልናላችሁ። ሰው እንዴት የሱስ ተጋላጭ ሊሆን ይችላል ወይም ደግሞ አንድ ሰው በሱስ ውስጥ እንዴት ሊጠመድ ይችላል? እንግዲህ ከቅድም እንደነገርኳቸው አሁንም ፖይንታችን ወይም እይታችን ቅድም አርክቴክትም ሲናገሩ እንደነበረ እይታዎቻችን ይሄ ባዮሜዲካል ሞዴሉን ይሁን ሞራል ፐርስፔክቲቭ ወይም ደግሞ ይሄ የሞራል እይታው ትንሽ አሁንም ደግሞ ሲናገር እንደነበረው ይሄ የሚያገል ይሄ አሉታዊ እንትን ያለው ኢፌክት ያለው ነገር ነው የሚመስለው እና በሱ አይነት ወይ መንገድ መፍትሄ አናመጣም እና በዛ አይነት እይታ እንዲኖረን እንፈልጋለሁኝ። እይታዎቻችን ሱሰኛ ስንል የሆነ እየጠቆምን አይነት እንዳይሆንና ግን ደግሞ ለመፍትሄ የሚጋብዝ አይነት እንዲሆን ማለት ነው። ስለዚህ በየመሃሉ በምንጠየቃቸው ጊዜ ውስጥ እነዚህን አነሳለሁኝ። ምክንያቱም የሞራል እይታው የሞራል ዳይሜንሽኑ ብዙም አዋጭ ስላልሆነ ወይም ደግሞ ምንም አይነት ውጤት ስለማይኖረው ማለት ነው፣ ኢቭን በቤተ ክርስቲያን ውስጥ ማለት ነው። ስለዚህ ምንድነው ሰው ቅድም እንደነገርኳችሁ ፈልጎት ነው ወይስ ሳይፈልግ ነው ወደ ሱስ ውስጥ የሚገባው ወይም ደግሞ ሱሰኛ የሚሆነው የሚለውን መመልከት ያስፈልጋል። ስለዚህ በሕክምናው ስንመለከት ብዙ አይነት እይታዎች አሉ፣ ግን ከፋፍለን እናየዋለን በአራት መልኩ ማለት ነው። የመጀመሪያው አካላዊ የምንለው በአካላዊ ወይም ደግሞ ባዮሎጂካል የምንለው ተጋላጭ የሚያደርጉት ነገሮች ይኖራሉ። እንደገና ደግሞ በስነ ልቦና ተጋላጭ የሚያደርጉት ነገሮች ይኖራሉ። እንደገና ደግሞ ማህበራዊ የምንለው እና መጨረሻ ላይ ደግሞ ካልቸራል ወይም ደግሞ ባህላዊ እሴቶች፣ እነዚህ ነገሮች ተጋላጭ የሚያደርጉት ነገሮች ይኖራሉ። ስለዚህ አንድን ሰው ስንመለከት ከእንደዚህ አይነት አተያይ ብናየው ምናልባት ኮዙን ለማወቅ ወይም ደግሞ መነሻ ምክንያቱን ለማወቅ በጣም ቀላል ይሆንልናል ማለት ነው። ስለዚህ አንድ ሰው ወይም ደግሞ ለሱስ ተጋላጭ የሚሆነው ምን ሲሆን ነው? ወይም ደግሞ ለምንድን ነው ወደ ሱስ የሚገባው? ለምንድን ነው ከሌላው ሰው ሱሰኛ ካልሆነ ሰው ሱሰኛ የሆነ ሰው ምንድን ነው? እሱ ምን ስላለው ነው? ምንድን ነው ሱሰኛ እንዲሆን ያደረገው ነገር የሚለውን መመልከት ያስፈልጋል ማለት። ስለዚህ የመጀመሪያውን ስንመለከት ባዮሎጂካል የምንለው ባዮሎጂካል ወይም ደግሞ አካላዊ የምንለው ማለት ነው። ስለዚህ አካላዊ የምንለው ከመጀመሪያ መነሻውን ስንነሳ ጄኔቲክስን ይመጣል። ስለዚህ ሰው እንግዲህ ቅድም ሱስ ህመም ነው ብለናል፣ ሱስ በሽታ ነው ብለናል። ስለዚህ ስኳር በሽታ ከእናት ወደ ልጅ ወይም ደግሞ ከአባት ወደ ልጅ እንደሚተላለፍ በዘር እንደሚተላለፍ ሁሉ ሱስም ወይም ደግሞ የተወሰኑ የሱስ አይነቶች ወይም ደግሞ የሱስ ህመሞች
ከሰው ወይ ከቤተሰብ የሚተላለፉ አይነት እንደሆኑ ጥናቶች ወይም ደግሞ ሕክምናው ያስረዳል። ጄኔቲክስ የምንለው ማለት ነው። ስለዚህ በተለይ ይሄ አልኮል የምንለው የአልኮሊዝም የምንለው በአንድ አልኮል የሚጠጣ አባት ያለው ወይም ደግሞ አባት ወይም ደግሞ ሰው አልኮል ከማይጠጣው አባት ጋር ሲነጻጸር ለልጁ አልኮል ወይም ደግሞ አልኮሊክ እንዲሆን ወይም ደግሞ የአልኮል ሱሰኛ እንዲሆን ከማይጠጣው ሰው ጋር ሲነጻጸር ከፍተኛ የሆነ ብልጫ እንዳለው ጥናቶች ያሳያሉ ማለት ነው። ስለዚህ አንደኛው የምናየው ሱስ ችግር ብቻ አይደለም ወይም ደግሞ ፈልጎት ብቻ አይደለም እንዳንል የሚያደርጉን አንድ የሆነ ምክንያት አገኘን ማለት ነው። ጄኔቲክስ የምንለው ማለት ነው። ስለዚህ የተወሰኑ ጂኖች በሌሎች በሽታዎች እንደሚያስተላልፉ ሁሉ ስፔሲፊክ የሆኑ ጂን አይነቶች አሉ፣ የጂን ወይም የዘረመል አይነቶች አሉ። እነዛ ከአንድ ሰው ወደ ሌላ ሰው ከቤተሰብ ወይም ደግሞ ከእናት ከአባት የሚተላለፍ ማለት ነው። ስለዚህ በዛም ወይ ሊሆን ይችላል የሚል አተያይ አለ፣ የመጀመሪያው ማለት ነው ባዮሎጂካል የምንለው ማለት። ሁለተኛው ደግሞ ልናይ የምንችለው ከባዮሎጂካል ህመም ሲኖር የአእምሮ ህመም የምንላቸው ዋና የአእምሮ ህመም የምንላቸው ሊኖሩ ይችላሉ። ከብዙ ጊዜ የነዚህ ሱስ አምጪ ንጥረ ነገሮችን የሚጠቀሙ ወይም ደግሞ በሱስ ደረጃ ላይ ያሉ ሰዎች እና የአእምሮ ህመም ያለባቸው ጋር ስናይ ብዙ ጊዜ አንድ ላይ የሚመጡ አይነት ነገሮች ናቸው። ወይ አንዱ ይቀድማል ወይ አንዱ ተከትሎ ይመጣል። አንድ ሰው በጣም ጨነቀው ወይም ደግሞ ደበረው ወይም ደግሞ ራሱን ዝቅ የማድረግ ስሜት አለው ወይም ደግሞ ራሱን የሚያይበት አንግል፣ እይታው፣ ኮግኒሽኑ፣ አስተሳሰቡ ተቀየረ። ስለዚህ በዛ በሚቀየርበት ጊዜ ያንን ስሜት ከዛ ስሜት ለመሸሽ ሲል ምን ውስጥ ይገባል ማለት ነው? ራሱን ደስታ ፍለጋ ውስጥ ይገባል ማለት ነው። ደስታን ለመፈለግ ወይም ደግሞ ያንን ከአሁን ካለበት የስሜት ብዥታ እንደገና የአስተሳሰብ ነገሮች ለመውጣት ሲል እንደዛ አይነት የሱስ እንትን ውስጥ ሊገባ ይችላል ማለት ነው። ለምሳሌ ዲፕሬሽን የምንለው ሜጀር ዲፕሬሲቭ ዲስኦርደር ወይም የድባቴ ህመም የምንለው፣ አንግዛይቲ የምንለው የጭንቀት ህመም የምንላቸው፣ ሌሎችም የአእምሮ ህመም ያለባቸው ሰዎች ወደ ሱስ የሚገቡበት ወይም ደግሞ ወደ ሱስ ለመግባት ከሌሎች ሲነጻጸር ከፍተኛ የሆነ ብልጫ እንዳላቸው ጥናቶች ያሳያሉ። ስለዚህ ድብርት ያለበት ሰው ወይም ደግሞ የድብርት ህመም ተጠቂ የሆነ ሰው ወደ አልኮል፣ ወደ ሌሎች ሱስ ወይም ደግሞ ሱስ አምጪ ነገሮች ውስጥ ለመግባት ተጋላጭ ሊሆን ይችላል ማለት ነው። ስለዚህ ይሄ ባዮሎጂካል የምንላቸው ናቸው። ሌላው የምናነሳው ደግሞ ሳይኮሎጂካል የምንለው ወይም ደግሞ የስነ ልቦና ማለት። ስነ ልቦና ስንል እንግዲህ ብዙ ነገሮች ከስነ ልቦና አተያይ እንግዲህ ብዙ ጊዜ ባዮሎጂ ላይ ሃይ ስኩል ድሮ ስንማር ለርኒንግ የምንለው። ስለዚህ ሱስም በትምህርት የሚመጣ ነው። ስለዚህ አእምሯችን የሚለምድ አይነት ነው ወይም የሚማር ነው። በለርኒንግ ቲዮሪ በለርኒንግ አተያይ በዛ ውስጥ ስንመለከተው ለምሳሌ ሞዴሊንግ የሚባል ነገር አለ። ለምሳሌ አንድ ህፃን ልጅ ቤተሰብ ውስጥ ሆኖ ወይም እናት አባቱ ቁጭ ብለው የሚጠጡ የሚቅሙ አይነት ሰው ቤተሰብ ውስጥ ያደገ ሰው ያንን ባህሪ ምን እያደረገ ይመጣል? ሞዴል እያደረገ ይመጣል። ወይም ደግሞ እያየ ይመጣና ሲያድግ ምን ይሆናል ማለት ነው? ጠጪ ሊሆን ይችላል፣ ቃሚ ሊሆን ይችላል። የተለያዩ ሱስ የሚጠቀምበት ሁኔታ ውስጥ ሊገባ ይችላል ማለት። ስለዚህ አንዱ ሞዴሊንግ የምንለው ነው። ስለዚህ ከቤተሰብ ከቅርብ ሰው ሞዴል ከሚያደርጓቸው ሰዎች አስተማሪ ሲያጨስ አይቶ ሊሆን ይችላል፣ ወይ ደግሞ የቤተክርስቲያን አገልጋይ ሲያጨስ አይቶ ሊሆን ይችላል። ቤት ውስጥ ሲቃም ሲጨስ እንደ ባህል በተለያዩ ምክንያቶች እንትን ሊል ይችላል። አንዳንዴ ደግሞ ምናልባት የበዓል ጊዜ ላይ በተለያዩ ምክንያቶች የሱስ ነገሮችን በዛ ውስጥ በሚደረጉበት ጊዜ ሞዴል የማድረግ ነገር አለ። ስለዚህ ይሄ አንዱ ከልጅነት ጀምሮ የሚመጣ አንዱ እሱ ነው። ሌላው እንግዲህ ቅድም እንደነገርኳችሁ በለርኒንግ ቲዮሪ ለርን የሚደረግ ነው። ስለዚህ ይሄ አንድ ሰው በመጀመሪያ ላይ ደስታ ለማግኘት ብሎ ወደ ሱስ የሚገባ ከሆነ ወይም ደግሞ በጣም የስሜት ዝቅታ ውስጥ ሆኖ ያንን የስሜት ዝቅታውን ለማስተካከል ብሎ የሚጠቀመው ሱስ ምናልባት የመጀመሪያው አካባቢ ደስታን ይሰጣል። ስለዚህ ምን እያደረገ ይመጣል ማለት ነው? አእምሮ ሞዴል እያደረገ ወይም ደግሞ ሪንፎርስ እያደረገ ይመጣል ማለት ነው። ስለዚህ ልክ ደስታን ሲያጣ ያቺን ፍለጋ ይሄዳል ማለት ነው። ስለዚህ ደስታ ባጣ ቁጥር ወደ ሱስ የማምጣት ምክንያቱም ደስታን ይሰጣል። በጣም ከፍተኛ የሆነ የድብርት ወይም ደግሞ ከፍተኛ የሆነ የስሜት ዝቅታ ውስጥ ያለ ሰው ሱስ ለምንድን ነው የምትጠቀመው ብትሉት ምክንያት ይኖረው ይሆናል። የሚጠቀምበት ምክንያት ያንን ከዛ ስሜት ለመሸሽ ከዛ ስሜት ለመውጣት የሚያደርገው ትግል ውስጥ ስለሆነ ማለት። ነገር ግን በዛ ውስጥ ሆኖ ምን እያደረገ ነው የሚመጣው? አእምሮ ሪንፎርስ እያደረገ ለርን እያደረገ ነው የሚመጣው። ስለዚህ ምን እየሆነ ይመጣል ማለት ነው? አእምሮ ኮንዲሽን እየሆነ ይመጣል ማለት ነው። ስለዚህ በዛ ውስጥ ምን እየሆነ ይመጣል? ደስታን ባጣ ቁጥር ያንን ሱስ ፍለጋ ይሄዳል። ስለዚህ ያ ደግሞ ምን የሚሰጥ ነው ብያቸዋለሁ?
ብያቸዋለሁ መጀመሪያ ላይ ስንነሳ አንጎላችን ውስጥ ብሬን ሪዋርዲንግ ሲስተም የምንለው አለ። ያንን ኢፌክት ያመጣል እዛ ላይ ማለት ነው። ስለዚህ ያንን የመቀየር ባህሪ ያለው ስለዚህ ሪዋርድ እያደረገ እየሸለመው ነው የሚመጣው ማለት ነው። ስለዚህ ሪዋርድ እያደረገ ሲመጣ በኋላ ላይ ምን እየሆነ ይመጣል ማለት ነው? ለርን እያደረገ ይመጣል ማለት። ስለዚህ በዛ ማንነት ውስጥ ይሆንና ምን እየሆነ ይመጣል ማለት ነው? መጨረሻ ላይ ያንን ካላገኘ ደስታ አያገኝም፣ ያንን ካላገኘ መንቀሳቀስ አይችልም። ከዛ በኋላ ደግሞ ቅድም እንዳልኳችሁ ዊዝድሮዋል የሆኑ ምልክቶች ሊነሱ ይችላሉ። ያንን ባላገኘ ሰዓት ላይ አምጣ የሚል ሊሆን ይችላል። ቢሄቪየራል ዲፔንደንስ የምንለው ባህሪያዊ ጥገኝነት ሊሆን ይችላል፣ አካላዊ ጥገኝነት ሊሆን ይችላል። የስነ ልቦና ጥገኝነት ውስጥ ሆኖ በዛ ለርን አድርጎት ያንን ተምሮ አምሮ በዛ የሚቀጥልበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ እነዚህ ሁለት አይነት አተያዮች ናቸው። ሌላኛው ደግሞ ሶሻል የምንለው ነው። እንግዲህ አንድ ሰው ለሱስ ተጋላጭ ሊያደርጉት የሚችሉት ምንድን ናቸው? ማህበረሰቡ ላይ ምን አለ ስንል መጀመሪያ ሱስ አምጪ ነገር መኖር አለበት አይደል? ስለዚህ በአካባቢው ላይ ሱስ አምጪ ነገር ሊኖር ይገባል። ጫት በሌለበት ቦታ ላይ የጫት ሱሰኛ ሊኖር አይችልም። ሲጋራ በሌለበት ቦታ ላይ የሲጋራ ሱሰኛ ሊኖር አይችልም። ስለዚህ አካባቢው ላይ ያ የሱስ አምጪው ነገር አቬይላቢሊቲ ወይም ደግሞ መኖር ዋናው አስተዋጽኦ ያደርጋል ማለት ነው። መነሻው በቀላሉ ስለዚህ አንድ ሰው ለምን ሱሰኛ ይሆናል? ሱስ አምጪ ነገር ካለ ሱሰኛ ሊሆን ይችላል። ስለዚህ ማንም ኢሚዩንድ አይደለም ሱሰኛ ላለመሆን ማለት ነው። ስለዚህ ሱሰኛ ላለመሆን ኢሚዩንድ አይደለም በአካባቢው ላይ ካለው አንፃር ማለት። ስለዚህ የድራግ አቬይላቢሊቲ ወይም ደግሞ የዛ የሱስ አምጪው ንጥረ ነገር መኖር በአካባቢ መኖር ራሱ ተጽዕኖ ይኖረዋል ማለት ነው። ስለዚህ የመጀመሪያው ያ። ሌላው ደግሞ ብዙ ጊዜ በተለምዶ የምናነሳው ምንድነው? ፒር ፕሬዠር የምንለው ነው አይደለም? ስለዚህ በወጣትነት ጊዜ ላይ አንድ ሰው ምን ለመቃም አንዱ ጓደኛው የሚቀም ከሆነ ስለዚህ ምን ችግር አለው እንዴ አንድ ሁለት ነው ምናምን እየተባለ ከዛ በዛ በአቻ ግፊት ምክንያት ቀስ እያለ ወደዛ ውስጥ የሚገባበት ሁኔታ ሊኖር ይችላል። ይሄ በጣም ዋናውና በጣም ወሳኙ ማህበራዊ ፕሪዲስፖሲንግ ፋክተር ከምንላቸው ወይም ደግሞ አጋላጭ ምክንያቶች ከምንላቸው ውስጥ ተጠቃሽ ነው። ብዙዎቹን በጥናት ስንመለከት ከሱስ የጀመሩበትን ምክንያት ስትመለከቱ ከጓደኛዬ ጋር ሆኜ ካምፓስ ሆኜ ለጥናት ብዬ ለእንደዚህ አይነት ብዬ ብለው ኋላቸውን ስናነሳ ግን ከጎናቸው አንድ ሱሰኛ ሰው ወይም ደግሞ ሱስ አምጪ ንጥረ ነገሮችን የሚጠቀም ሰው አለ ከጎናቸው ወይም ደግሞ በዙሪያቸው ማለት። ስለዚህ እነዚህ ዋና አስተዋጽኦ ያደርጋሉ ብለን የምናስባቸው ናቸው። ሌላው ደግሞ እንግዲህ አዲስን ነገር የመፈለግ ባህሪ እንግዲህ እኛ ሰዎች አዲስ ነገር ለመፈለግ አእምሯችን ሁል ጊዜ ዝግጁ ነው። በተለይ ደግሞ አዶለሰንት ጎልማሳ የእድሜ ክልል ላይ በምንሆንበት ጊዜ ማለት ነው። ስለዚህ ብዙ ነገሮችን የምንፈልግበት ጊዜ ነው። አዲስ ነገር ለመሞከር በጣም ጉጉት የምናደርግበት ጊዜ ነው። ስለዚህ በዛ በሚሆንበት ጊዜ ውስጥ አዲስ ነገር ሲመጣ ያንን አዲስ ነገር እስቲ ልሞክረው በሚል አይነት እሳቤ ውስጥ ይሆንና በዛ በሙከራ ውስጥ ሆኖ አንዴ ይገባል፣ በሩ ክፍት ነው። ከዛ በኋላ ግን መውጫው ደግሞ በጣም ጠባብ ስለሆነ ለመውጣት ቢሞከር የማይወጣበት ሁኔታ ሊኖር ይችላል ማለት። ሰዎች በተለያየ አይነት ምክንያቶች ማህበራዊ ብለን የምናነሳቸው ለምሳሌ በጣም የካንሰር ታማሚ ሆኖ የካንሰር ታማሚ ደግሞ ብዙ ጊዜ ህመም አለው። ያንን ህመም ለማስታገስ ተብሎ ደግሞ የህመም ማስታገሻዎች ሊሰጡ ይችላሉ። ስለዚህ ያንን የህመም ማስታገሻዎች በተደጋጋሚ በሚወስድበት ጊዜ ቅድም ምን ብያቸዋለሁ? አንዱ የሱስ አምጪ ንጥረ ነገር ብለን የጠቀስናቸው ውስጥ ኦፖይድስ የምንላቸው ለህመም ማስታገሻነት የምንሰጣቸው ነገሮች ናቸው። ስለዚህ ያንን ለምሳሌ በቀላሉ በሰሞንኛ የሆኑ ከቅርብ ጊዜ ወዲህ የመጡ ሱስ ከምንላቸው ውስጥ አሁን ላይ እንደውም በፋርማሲ እንዳይሸጥ ከታገዱ መድኃኒቶች ውስጥ አንዱ አሁን ትራማዶል የሚባል መድኃኒት ሰምታችሁ ታውቃላችሁ። ስለዚህ ይሄ ኦፖይድ ውስጥ የሚባሉ ካታጎሪ ውስጥ የሚገኝ የህመም ማስታገሻ ለህመም የሚሰጥ አይነት እንትን ነው። ከዛም ባለፈ ግን ደግሞ ቅድም እንዳልኳችሁ ብሬን ሪዋርዲንግ ሲስተም ላይ ሄዶ በጣም የደስታን ስሜት ትንሽ ዩፎሪክ የማድረግ ካለንበት የስሜት እንትን ውስጥ ለቀቅ የሚያደርግ አይነት ስሜት አለው። ስለዚህ ያቺ ምን እያደረገች ይመጣል ማለት እየለመደ ይመጣል ማለት። ስለዚህ በህመም ምክንያት አንድ ሰው ሊወስድ ይችላል ማለት አካባቢው ላይ ካለ ለምሳሌ ቅድም እንደተጠቀሰው ሰዎች በተለይ በህክምና ቦታ ላይ ያሉ ሰዎች በተለይ ወደ ሰርጀሪ ወደ ቀዶ ጥገና አካባቢ ላይ ያሉ ሰዎች የፔቲዲን ጥገኞች ናቸው ወይም ደግሞ የፔቲዲን ሱሰኛ ይሆናል። ምን ስለሆነ ነው? አቬይላብል ስለሆነ ነው። እዛ ፔቲዲን አንዴ ይሞከራል። ህመም ለማስታገስ በጣም ፍቱን መድኃኒት ነው። ስለዚህ ቀስ እያለ ምን እየሆነ ይመጣል? ፔቲዲን ጥገኛ ይሆኑና በዛም እስከ ሞትም ሊያደርስ ይችላል ማለት ነው። ስለዚህ በአካባቢ አለ። እንደገና ደግሞ በስራ ሁኔታ ሊሆን ይችላል። በስራ አጋጣሚ ሊጀመር ይችላል። በካምፓስ ደግሞ ብዙዎች በወጣቶች ደግሞ ምንድነው ምን ችግር አለው? አንዴ ለጥናት ብቻ ነው ማቆም ይችላለሁ በሚል ለጥናት ተብሎ ወይም ደግሞ ለቅልጥፍና ተብሎ በተለይ ለቅልጥፍና ተብሎ ከሚወሰዱ የሱስ አምጪ ነገሮች ውስጥ አንዱ ለምሳሌ አሁን ጫት ማለት ጫት ቀልጣፋ ያደርጋል። ከዛ በጣም እንትን ያደርጋል፣ ስራን እንትን ያደርጋል። ስታጠኑ በጣም ቶሎ ነው እንትን የምታደርጉት፣ ግን ደግሞ ስለመውጣት ደግሞ በጣም ከባድ እንትን ነው እና
ለስራ ተብሎ በተለያዩ አይነት ምክንያቶች ለስራ ተብሎ ሊሆን ይችላል፣ ለቅልጥፍና ተብሎ ሊሆን ይችላል። አንዳንዴ ደግሞ በተለይ ደግሞ ደራሲያን እንደገና የጥበብ ሰዎች አካባቢ ጋር ደግሞ ሀሳብ ክሬቲቭ ለመሆን ይባልና አይደለ በዛ ውስጥ ይጀመራል። ከዛ ደግሞ በጣም ክሬቲቭ የሆኑ ሀሳቦች እየመጡ በኋላ ላይ ግን ያንን ሰው ወደ ታች እየገደሉት ይመጣሉ ማለት ነው። ስለዚህ በእንደዚህ አይነት ሁኔታም ሊጀመር ይችላል። ካምፓስ ላይ ብዙ ጊዜ አይታችሁ ከሆነ ብዙ መቼም ካምፓስ ላይ ያለፋችሁ ወይም ደግሞ ሃይስኩል ላይ ያለፋችሁ ሰዎች እኔ በዶርም ውስጥ አንድ ሰው ቢያንስ በአማካኝ በሆነ ምክንያት ወይ ለጥናት ፈተና ሲደርስ ይጀምራል። ግን ከዛ በኋላ ፍሪኩዌንትሊ የሆነ አንድ በጣም የዶርሜ ልጅ ነበርና ካምፓስ እያለሁኝ ፈተና ሲደርስ አካባቢ ነው የሚቅመው። የኛ ፈተና ደግሞ ሁሌ ነው። ስለዚህ ፈተና ሲደርስ ማለት ሁሌ ነው የሚቅመው ማለት ነው። ፈተና ሲደርስ ይቅማል። ከዛ ልክ ፖስት ኤግዛም ደግሞ በጣም እንትን ይባልና ኦቨር የሚባል ነገር አለ፣ ይወጣል። ከዛ እንትን ይባላል። አንዱ ሱስ አለ፣ ጫት አለ። ጫት ደግሞ ይዘት የሚመጣው ነገር አለ፣ ሲጋራ አለ፣ ከዛ አልኮል አለ። በተንደ ለማለት ደግሞ ይባላል። ከዛ አይነት እንትን ውስጥ ለመውጣት ማለት ነው። እንደዛ እየተባለ አይ እኔ እኮ ማቆም እችላለሁ ለፈተና ብቻ ነው ይላል። ግን ፈተና ካለፈ በኋላ ደግሞ ስቲል በዛ ውስጥ አይነት ሆኖ ከዛ በመጨረሻም ደግሞ በጣም የጫት ሱሰኛ ሆኖ እንትና ብሏል እና እንደዚህ አይነት ሁኔታዎችም ሊኖሩ ይችላሉ። ስለዚህ በሆነ ምክንያትን ተንተርሶ የሚፈጠር ማለት ነው። ይሄ ሶሻል የምንለው ማህበራዊ ጉዳዮች፣ ማህበራዊ ምክንያቶች ሊሆኑ ይችላሉ ለዛ ተጋላጭ የሚያደርጉት ማለት ነው። ካልቸራል የሆኑ ደግሞ አሉ። ስለዚህ በአካባቢው ዘንድ ለምሳሌ በሃይማኖታዊ እንትኖች ላይ ሊሆን ይችላል። በቀላሉ አይደለ በትንሹ ጠላ፣ ጠጅ በዓላት ሲደርሱ እንደዚህ እንትን ይደረጋል። ከዛ በኋላ ያቺን ደግሞ የተለመደች ትመጣና ከዛ ትንሽ ነው እየተባለ አንዳንዴ በተለያዩ አይነት የሃይማኖት እንትኖች ውስጥ አሉ አይደለ እንደዚህ አይነት ነገሮች። ከዛም ደግሞ ካልቸሩ ራሱ አለ መጠጥ የሚጠጣበት እንደገና ቤት ውስጥ ራሱ ሁሌ 365 ቀን ሙሉ ጠላ ያለበት እና በዛ ውስጥ እንትን የሚባልበት እንደዛ የሆነ ከዛ በዛም ደግሞ ተለምዶ የሱስ ደረጃ ውስጥ የሚካሄድበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ ይሄ እነዚህ አይነት ነገሮች አጋላጭ ሊሆኑ ይችላሉ። ተጋላጭ አንድን ሰው ለሱሰኛነት ወይም ደግሞ ሱስ ውስጥ ለመግባት አጋላጭ ምክንያቶች ሊሆኑ ይችላሉ ማለት ነው። የአንድ የጃፓኖች አባባል አለ። መጀመሪያ ሰውየው አልኮሉን ይጠራዋል። ከዛ አልኮሉን ወይም ደግሞ ሰውየው መጠጡን ይጠራዋል። መጠጡ ደግሞ መጠጥን ይጠራል። ከዛ በኋላ መጠጡ ደግሞ ሰውየውን ይገለብጠዋል ይባላል እና መጀመሪያ ቀስ እያለ ነው አይደል? መጀመሪያ አንድ ሁለት ይባላል። ከዛ ሁለት እየተባለ ከዛ በኋላ መጠጡን ደግሞ እየጠራ አምጣ ይላል። ከዛ በኋላ በጣም እንትን እያደረገ በኋላ ላይ መጨረሻ ላይ ራሱን እዛ ውስጥ ያገኘዋል ማለት ነው። ስለዚህ እነዚህ አይነት ነገሮች እንግዲህ በሕክምናው የምናይበት አተያይ ይሄ ነው እንጂ ቅድም እንዳልኳችሁ ይሄ ሞራል ፐርስፔክቲቭን ወደ ጎን ትተነው ነው ያ ስለማያስኬድ ለሕክምና ማለት ነው ለትሪትመንትም ወይም ማኔጅ ለማድረግ ስለማያስኬድ ማለት ነው። ስለዚህ በዚህ አይነት አድርገን ካቴጎራይዝ ማድረግ እንችላለን። አብዛኛዎቹን ዶክተር ኃይለ ሉል ጠቅሷቸዋል። አንዳንዶቹን ምናልባት ፓራፍሬዝ ቢደረግ በእኔ መረዳት የምላቸውን ትንሽ እሄዳለሁ። የቀሩትን እሱ የጠቀሳቸውን አልፌ ያጋጠሙኝን ኢንስታንሶች እንዴት እንደገቡ አዲክት የሆኑ ልጆች ጋር ያካረኩት ኮንቨርሴሽን የነገሩኝ ነገሮች አንዳንድ ሼር ባረጋቸው የሚሻለው ብዬ ነው ማስበው እና ያው አዲክሽን በጣም በሚገርማቸው ሁኔታ ስትገቡ በጣም ኢዚ። አንድ ሆቴል ካሊፎርኒያ የሚባል ድሮ በዓለም በነበርኩ ጊዜ የምንሰማው ሙዚቃ ነበረ፣ ዘፈን ነው እና ሆቴል ካሊፎርኒያ ይሄንን የገሃነምን ዓለም ነው መሰለኝ ሪፕሬዘንት የሚያደርገው። ምን ይላል መጨረሻው ስቴትመንት? ዩ ካን ቼክ ኢን ኤኒ ታይም በት ዜር ኢዝ ኖ ቼክ አውት። እና ወደ አዲክሽን ዓለም ዩ ካን ቼክ ኢን ኤኒ ታይም ሶ ሉዝሊ። አንድ ጓደኛሽ ከሄደሽ ዛሬ ምንድን ነው እቺን ቀመሻት ምንም አይደለም ቤንቴ ስትሆኝ ችግር አለ ይባል ይችላል። እና ግን የዛች ዕለት የምትፈጠረው ስሜት ዶክተር የሚለውን ቅድም የሚለውን አሁን ትንሽ ዲፕሬሽን የተሰማሽ ሰዓት ወይም ሀብት የመሰለሽ ሰዓት ያቺ ነገር እኮ ይሁን የፈጠረችው ስሜት አለ። ዋይን ሃፍ አ ካፕ ኦፍ ዋይን ደስ ይላል። ኢንቫይሮንመንቱ ደግሞ በጣም የሚገርማቸው ነገር የአዲክሽንን ላይ የተመደበ መንፈስ ያለ ይመስለኛል። የመናፍስት አለቃ በጣም ኮዚ ኢንቫይሮንመንት መፍጠር ያቅበታል። የሐሰት መንግስተ ሰማይ ኢን አ ዌይ አዲክሽን ድራግ
ውስጥ ያለው ኢፌክት ኢትስ አ ሾርት ካት ቱ ሄቨን የሆነ ስቴት ውስጥ ነው ከቶ የሚያወጣቸው። ሞክሮ በእምነት ሞክራለን ዶክተር ሞክራል። ስለዚህ በዚህ በልጥ you don't know that word ማለት ነው። በሞርፊን አይተዋል ያየው ቀላል በቃ እሱ ነው ኤክስትሪሙን ያየው። አየህ እንደው እዛ ውስጥ የምትገባበት ሀሴት አለ። ሀሴት ውስጥ ስለሚከትል አንድ ቀን ከቀመስካት the next day you go back to hotel California ምክንያቱም ደስ የሚል ነገር አላት። እንደዚህ ብለህ ነው የምትገባው። እኔ በቃ በቲኔጅ ላይ ነው ሲጋራ በእኛ ጊዜ እስር ቤት ነበር። እስር ቤት ውስጥ የጀመርኩት I was only as grader ከእስር ቤት ስወጣ ሲጋራ ይዤ እና ሲጋራ ደግሞ የሚገርማችሁ ፕሌዠር የለውም ስትወስዱት። እንደውም እየተሰቃየ የምትለምዱ ከለመድከው በኋላ ችግር ይፈጥርና የራሱ የፈጠረውን ችግር ነው ሶልቭ የሚያደርገው። ዳውን ፊሊንግ ነው የሚያመጣው አዲክት ስትሆን እና እሱ ትማረክ ነው ዲፕሬሲቭ ስሜት ነው የሚፈጥረው። ግን ስታጨስ የነቃ ይመስላል። ስለዚህ ዜሮ ሌቭል ለመምጣት ነው የምትወስደው ሲጋራ። ሌሎቹ ግን ከዜሮ ሌቭል ኤሌቬት ያደርጋል። ሃይት የሚባለው ነገር ስቲሙሌሽን የሚባለው ነገር ማለት ነው። እንግዲህ ኤክስፒሪየንስ አድርጋችሁ የምታውቁት ታውቃላችሁ። እና እንደ ቀልድ ነው የሚገባው። ስትገባ ግን ስትወጣ ግን ቀልድ የለም። ስትወጣ ጥንት ያነበብኩት የግሪክ ሚቶሎጂ ላይ ገሃነም የሚሉት ነገር አለ። በአንደር ወርልድ የሚባል አለ። ወደ ገሃነም የሚመጣ ሰው እዛ ነው የሚገባው አንደር ወርልድ። ሴሬበስ የሚባል ውሻ አለ የሚጠብቅ እንደ ተኩላ ነገር ነው። 4 ራስ አለ እና ፊቱ ወደ ውስጥ አዙሮ ነው። ስትገባ አይጠይቅም። ስትወጣ በአንዱ ራስ ብታመልጠው በአንዱ ራስ ይዛል። የአዲክሽን ነገር እንደዚህ አይነት ባህሪ ያለው። ከዛ በኋላ በቀላሉ መውጣት አልቻልኩም። የጀመርኩት በቀላሉ እስር ቤት ከሚያጨሱ ልጆች ያው የመጨረሻው ቁሯቸው እየሰጡ ነው ያለው ማንበብ ታላላቆችም። ከዛ በኋላ ግን been smoking for the next 15 years አሁን 30 ዓመት እንደዚህ 28 ዓመት 29 ዓመት ሆኖኛል። ከዛ ሁሉ ዓለም ከወጣው ማለት ነው። እንደዚህ ነው የሚገባው። ቅድም ካልቸራል ያለው ነገር አንዳንድ ጊዜ ጂኦግራፊካልም ሊሆን ይችላል። ሐረር ከተወለድ ጫት የቅድም እናትን አትመከዛች። አንተ ልጅ ዝም ብለህ ከምታወደለድል በፀሐይ ሂድና 5 ብር ጫት ይዘህ ቁጭ በል እና ካልቸራሊ ቀላል ነገር ነው የሚመስላቸው፣ ግን ላይፍ ላይ ፐርማነንት ኢፌክት ያለው እስር ቤት ውስጥ እየገባህ እንደሆነ አታውቀውም ማለት ነው። እና ጂኦግራፊካል ያልኩበት ምክንያት ሐረር ብትወለድ ሶማሌ ክልል ውስጥ ብትወለድ ምናምን ባይበርዝ ተረግመህ ነው የምትወለደው እንደማለት እና አንተም የማታዛቸው ነገሮች አሉ። የሙያዊውን አጋጥሞኛል። ዶክተሮች ሜዲካል ዶክተሮች ከአንዴም 4-5 በላይ የሚሆኑ ዶክተሮች አጋጥሞኛል። ሰርጀሪ ላይ የሚሰሩ እና መጀመሪያ ራሳቸው ትንሽ ህመም ተሰምቷቸው ለዛ ሪሊፍ ሲሉ መውሰድ ጀምሮ ፔቲዲን፣ ትራማዶል እነዚህ ኦፖይድስ የሚባሉትን የፔን ሪሊፍ የሚሰጡ እና ጊዜያዊ ሀሴት ውስጥ የሚከቱ ሞርፊን አይነት ድራጎችን መውሰድ ጀምረው እኔ አንድ ያጋጠመኝ ኤክስትሪም ኬስ በቀን 40 ዶዝ ሚወስድ ኢፌክቱ መጀመሪያ አንድ ቀን የወሰደው እስከ ማታ ድረስ ኢፌክት ነበረው የመጀመሪያው ቀን። በኋላ ግን ኢፌክቱ እየቀነሰ ሄዶ የሚወጋበት ቦታ እግሩና እጁ ተተብትቦ በጣም በሚያሳዝን ሁኔታ ውስጥ ያለ ልጅ ምንም ማድረግ የማይችል በጣም በሚገርማችሁ ነገር ደግሞ እኔ እሱም ባገኘሁት ጊዜ አንዷ ካፕሱል 100 ብር ትገዛ ነበር። አሁን ወደ 200 ምናምን ገብቷል። 4000 ብር በቀን ያስፈልገዋል። ትርፍ ስራ መስራት አይችልም። መስሪያ ቤት ውስጥም ኃላፊነት ያለው ስራ አይሰጡትም። እስከሚያባሩት ጊዜ ድረስ ዌቲንግ ሊስት ውስጥ ያለ ልጅ ነው። ግን ያን ገንዘብ ለማግኘት ምንድን ነው የሆነው? ራሱ ዲለር ነው። ፕሪስክሪፕሽን ይሰርቃል ወረቀቱን፣ ከዛ ፋርማሲ ያወጣል። በኋላ እንደውም ፋርማሲስቶቹ ጋር ሁሉ ኮኔክሽን ፈጠረ፣ ያወጡለታል። በፔቲድን በፕሪስክሪፕሽን ድራግስ እንትን ይሆኑ ኢንፌክትድ የሆኑ የእሱን አይነት እንትኖች ጋር ሰርክል ፈጥሯል። በኢንተርኔት ሁሉ ኮኔክሽን ፈጥሯል። ይገናኛሉ እና ለእነሱ ይሸጣል። ትርፉን ለራሱ ይወርገዋል ማለት ነው። እንደዚህ አይነት ድረስ
የሚያደርግ የሙያ ምክንያት ህመም አንዴ ታሞ ሞክሮት ከዛ በኋላ መውጣት ያቅተው ሰርጀሪ ተሰርቶለት ለዛ ፔንኪለር ተብሎ ተሰጥቶት ፔንቲሊን አንዴ አይደለም ቁስሉ እስኪድን ፎር ሳም ታይም ኮንቲኒስሊ ይሰጣል ይመስለኛል። እየተቀነሰ ነው ይሰጠው የነበረው። በኋላ ግን እሱ ያንን ፕሌዥር በቃ አዲክትድ ሆኖ ወጣ። ከዛ ፕሌዥር ጋር ከወጣ በኋላ ከየትም ፈልጎ የሚያገኝ ልጅ አጋጥሞኛል። ህመም ራሱ ምክንያት ሊሆን ይችላል። ሌላ ግን ትልቁ እኛ አንደርማይን የምናደርገው ነገር ቢኖር ቤተሰባዊ፣ ማህበራዊና አገራዊ ቀውስ የአዲክሽን ምክንያት። አሁን ለምሳሌ እኔ ዘ ፓስት 5 years ብዙ አዲክቶች የተፈጠሩ፣ ብዙ ቤተሰብ ፈርሷል፣ ብዙ ሰው ኮንፊውዝድ ሆኗል አይደል? ምን ሀፕን እያደረገ እንዳለ ግራ እስኪገባን ድረስ በዙሪያችን ያለው ነገር እኛ በጌታ ያለን ልጆች ጌታን ስለምናቅ ማረፊያ ያለን እንጂ ላንዲንግ አለን እንጂ በዙሪያው ያለው ነገር ምን እንደሆነ ግራ የገባው ማአት ማህበረሰብ በየቦታው ተፈጥሯል። እዛ ማህበረሰብ ውስጥ የሚፈርሱ ፋሚሊስ በጣም የተፈጠሩ ብሮክን ፋሚሊስ ውስጥ የሚወጡ ልጆች ያው የምታያቸው ናቸው። መንገድ ላይ ማስቲሽ እየሳቡ ቀጥሎ ከማታ ደግሞ ካገኙ ጠጅ ይጠጣሉ፣ ሲጋራም ያጨሳሉ። ማንም ከልካይ የለባቸውም ብቻ ሳይሆን ማንም ስለነሱ ኬር የሚያደርገውም ሰው የለም። በቃ ቤተሰቦቻቸው ወይ ተሸንፈው ወድቀዋል ወይ ሞተዋል። መንገደኛው 10 ሳንቲም ወይ 1 ብር ጥሎ 10 ብር ጥሎ ማረፍ ትልቅ ጽድቅ አድርጎ የሚቆጥር ነው። መንግስት ሌላ ብዙ ጉዳዮች አሉበት ኮንሰርን የሚያደርጉት። ስለዚህ እነዚህ ልጆች መውደቅ አንዳንድ ጊዜ እንደውም አካባቢው እንዳያቆሽሹ እንግዳ ሲመጣ ምናምን ተሰብስቦ ወደ ጓዳ ሊደረጉ ይችላል። ከዛ ውጪ ማህበረሰብ የጣላቸው አገር የጣላቸው ልጆች ሌላ ምንም ነገር የላቸውም ከአዲክሽን ውጭ። በጣም ናምፕስል ኢቨን ፖለቲክስ ኢዝ አ ሪዝን ፎር አዲክሽን። ስቴብል ፖለቲካል ኢንቫይሮንመንት ያለበት ሀገር የተረጋጋ መንግስት ስለሆነ ሚቲጌት ለማድረግ የሚያስችሉ በጀቶች ይመድባል፣ መስሪያ ቤቶች ያቋቁማል እና ይረዳል፣ ይከላከላል። በትምህርት ቤትም ደረጃ የሚከላከሉ ሀገራት አሉ። እንደኛ አይነት ሀገር ሌክዠሪ ነው። ስለ አዲክሽን ለመንግስት ብታወራው በጣም አዩ ክሬዚ ሊልህ ይችላል። ምክንያቱም እኔ ግራና ቀኝ ተወጥሬ ያለው አንተ ትቀልዳለህ ነው የሚልህ። ለዚህ የሚሆን ባጀት የለኝም። ስለዚህ ባጀትም የለኝም፣ ቀልብም የለኝም፣ ከፈለጋቸው ጊዜም የለኝም ለማሰብ እና አሁን መንገዳችንን ከተማችንን ያጥለቀለቁትን ትናንሽ ልጆች ታያላችሁ። በጣም የሚያሳዝኑና በጣም በተለይ በእግዚአብሔር ዓይን ስታዩት በጣም ሀዘን ውስጥ የሚከቱ ልጆች ማለት ነው። እና እነዚህ ሁሉ ልጆች ዛሬ ኤክስፖዝድ ስትሪት ቦይ ሆነ you cannot be free from addiction። ብርድ አለ ለብርዱ ሲባል ነው ይሉኛል ጠይቃቸው። ይሄ ማስቲሹ መጀመሪያ ቺፕ ነው። አንድ የጫማ ማስቲሽ ለሳምንት ለወር ለብዙ ልጆች ይበቃል። ግን አሲዲክ ቶክሲክ የሆነ ነገር ነው ወደ ውስጥ የሚወስዱት። ግን አረቄው ወይም ምናምን የሚሰጠውን ኢፌክት ይሰጣቸዋል። ብርድ ማታ ይታወቃል፣ ራቡ ማይረበንም ይላል። ይህን አይነት ኢፌክት አለው። አዲክሽን ብዙ ምክንያቶች አሉት። አንዳንድ ጊዜ ስለ ህይወትም ኮንፊውዝድ መሆን ወደ አዲክሽን ይወስዳል። እኔ ወደ አዲክሽን በጣም የገባሁት በቃ የመኖር ፐርፐዝ እና ሚኒንግ የጠፋብኝ ጊዜ ነው። I was sort of philosopher by then። ማለት ህይወትን የሚጠይቅ ሰው ነው። ምንድን ነው what's the meaning? ጌታን እስካገኝ ድረስ ምንድን ነው እንዲህ ዳክሮ መሄድ ምንድን ነው እኮ የሚል እውነተኛ መራራ ጥያቄ በውስጥ የነበር። ማንም መልስ የለውም ዙሪያዬ። ስለዚህ ዳውን ነበር እና ያው ጫት የሆነ ነገር ይሰጠን ነበር አለ ጽም ሆነ ቁጭ ብለህ ፀሐይ ላይ አትንከራተት እንደሚባለው ልጅ ቁጭ ብለህ ኮንተምፕሌት ታደርጋለህ፣ ታነባለህ። የሀገርን ሊቃውንት የዓለምን ሊቃውንት ከነ ፕሌቶ አንስተህ ምናምን ወስተርን ፊሎዞፊ ዋቴቨር ሂስታት ህይወት ደግሞ አይሆንም። የሚገርመው ነገር አይምሮህን ሼልፍ ሊያደርጉት ይችላል። እንደዚህ you can be overloaded with books but there's no life in them። ግን ጥያቄ መልስ ማጣትም ወደዛ ሊወስድ ይችላል። በጥያቄ ምክንያት ወደዛ የሚሄዱ ሰዎች እንዳሉ ገምታለሁ። ስለዚህ የተለያዩ ናቸው ምክንያቶች።